በኢራን በአሜሪካና በእስራኤል መካከል የተቀሰቀሰው እሳታማና ምድርን የሚያንቀጠቅጥ ጦርነት ሶስተኛ ሳምንቱን ሲያስቆጥር የመካከለኛው ምስራቅ የፖለቲካ ካርታንና የኃይል ሚዛኑን ለዘላለም ሊቀይር የሚችል እጅግ አስደንጋጭና ታሪካዊ ክስተት መከሰቱ በዓለም ዙሪያ መነጋገሪያ ሆኗል። ዓለምን በከፍተኛ ጉጉት በስጋትና በጥያቄ ምልክት ያስጠበቀው የቴህራን ታላቅ ሚስጥር አዲሱ የኢራን መንፈሳዊ መሪ ሞጅተባ ኻሜኒ በከፍተኛ ሚስጥራዊነት ከሀገር መውጣታቸውና ወደ ሩሲያ መወሰዳቸው ተነግሯል። የመረጃ እንደ ሰደድ እሳት እየተሰራጨ ሲሆን በተለይም ኩዌት የምታትመው አልጃሪዳ ጋዜጣ ያወጣው ዝርዝር ዘገባ የክስተቱን አሳሳቢነት፣ የኢራንን መንግስት የመሪነት ቀውስና የዓለማችንን ታላላቅ ኃይሎች የዲፕሎማሲያዊ ቁማር ቁልጭ አድርጎ አሳይቷል። ታሪኩ የሚጀምረው ከቴህራን እምብርት ነው። በዚያ አስፈሪና በሚሳኤሎች ብርሃን በደመቀው ሌሊት የኢራን ሰማይ በአሜሪካና በእስራኤል የቦምብ ናዳ በሚታመስበት ወቅት አንድ የሩሲያ ወታደራዊ አውሮፕላን በከፍተኛ ጥበቃ ከኢራን ምድር ተነሳ። ይህ አውሮፕላን ተራ ወታደራዊ ቁሳቁስ ሳይሆን የተሸከመው የኢራንን የወደፊት ዕጣ ፈንታና የሺዓው ዓለም መሪ ተደርገው የሚታሰቡትን ሞጅተባ አሊ ኻሜኒን ነበር። እንደ ዘገባዎቹ መረጃም ከሆነ ሞጅተባ ከቴህራን ወደ ሞስኮ የተጓዙት በተለመደው የመንገደኞች አውሮፕላን ሳይሆን በሩሲያ ወታደራዊ አውሮፕላን ታጅበው በከፍተኛ ሚስጥራዊነት ነው። የኢራን ከፍተኛ የደህንነት ተቋማት የመሪውን ደህንነት ለመጠበቅና ያሉበት ቦታ በጠላት እንዳይታወቅ ለማድረግ የወሰዱት የመጨረሻው አማራጭ መሪውን ወደ አጋር ሀገር ሸሽጎ ማከም የሚል እንደነበር ይነገራል። ሩሲያም ለዚህ ወታደራዊና ዲፕሎማሲያዊ ድጋፍ ፈቃደኛ በመሆን ፕሬዝዳንት ቭላድሚር ፑቲን ራሳቸው ለኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጥገኝነትና የሕክምና ዋስትና እንደሰጡ ተጠቁሟል። ይህ ጉዞ የተከናወነው አዲሱ መሪ ሞጅተባ ኻሜኒ ስልጣን በያዙ ጥቂት ቀናት ውስጥ መሆኑ ጉዳዩን ይበልጥ አነጋጋሪ አድርገዋል። አባታቸው አያቶላህ አሊ ኻሜኒ በጦርነቱ የመጀመሪያ ምዕራፍ በደረሰባት ጥቃት ሕይወታቸው ማለፉን ተከትሎ ሞጅተባ የኢራን መንፈሳዊ መሪ ሆነው መሾማቸው ይታወሳል። ሆኖም ግን የሹመት ዜናቸው ገና ሳይቀዘቅዝ አዲሱ መሪ ከሜዳው ጠፉ የሚለው ወሬ የኢራንን ወታደራዊ አመራሮችና ህዝቡን ክፉኛ አስደንግጧል። የሞጅተባ ኻሜኒ የጤና ሁኔታ በሩሲያና በኢራን ሚስጥራዊ ክፍሎች ውስጥ እንደ ታላቅ የመንግስት ሚስጥር ተይዟል። ሆኖም ግን አፈትልክ የወጡ መረጃዎች እንደሚጠቁሙት መሪው በጦርነቱ የመጀመሪያ ቀናት በደረሰባቸው ከባድ ጉዳት ምክንያት ከፍተኛ ቀዶ ሕክምና ያስፈልጋቸውም ነበር። ጉዳታቸው ምን ያህል ከባድ እንደሆነ የሚያትቱ ዘገባዎች ሁለቱም እግሮቻቸው ሊቆረጡ እንደሚችሉ፣ ሆዳቸውና ጉበታቸው ላይ ከፍተኛ ስብራትና መቁሰልን እንደደረሰባቸው፣ አልፎ ተርፎም ራሳቸውን ስተው በኮማ ውስጥ እንደሚገኙ ይገልጻሉ። ይህ ሁኔታ በኢራን ውስጥ ሊሰጥ የማይችል የሕክምና ክትትል የሚሻ በመሆኑ በክሬምሊን ቤተ መንግስት ውስጥ በሚገኝ ልዩ የሕክምና ማዕከል ውስጥ በሩሲያ ምርጥ ስፔሻሊስቶች ክትትል እየተደረገላቸው እንደሆነ ይታመናል። በአንጻሩ የኢራን መንግስት ባለስልጣናት ግን መሪያችን ደህና ናቸው፣ በአገር ውስጥ ሆነው ስራቸውን እየሰሩ ነው ቢሉም እስካሁን አንድም ቪዲዮ ወይም የድምፅ መልእክት ማቅረብ አለመቻላቸው የውሸታቸውን ጥርጣሬ አባብሶታል። ይህ በሚስጥር የተሸፈነ ጉዞና የጤና ሁኔታ መደበቅ በኢራን ወታደራዊ አመራሮች ዘንድ ታላቅ መደናገጥንና የመንፈስ ስብራትን ፈጥሯል። አብዮታዊ ጥበቃ ኃይል ከፍተኛ አዛዦች እንኳን መሪያችን የት እንዳለ፣ በምን ሁኔታ ላይ እንደሚገኝና ቀጣዩ ትዕዛዝ ከማን እንደሚመጣ ግራ ተጋብተዋል። በቴሌግራፍ ጋዜጣ የወጣ አንድ ዘገባ እንደሚያመለክተው ብዙዎቹ የጦር አዛዦች ከመሪያቸው ጋር ምንም አይነት ግንኙነት የላቸውም። ሞጅተባ በሕይወት ይኑር አይኑር ወይም ጉዳቱ ምን ያህል እንደሆነ የሚያውቅ አንድ ሰው የለም፣ እኛ የምናውቀው መቅሰላቸውን ብቻ ነው ሲል አንድ የኢራን ባለስልጣን ሁኔታውን በጭንቀት ገልጾታል። ይህ የመረጃ ክፍተትና የመሪነት መጥፋት ኢራን በጦርነቱ ላይ ያላትን ቁጥጥር እያላለውና በአዛዦች መካከል አለመተማመንን እየዘራ ይገኛል። ጦርነቱ ግን አልቆመም። የአሜሪካና የእስራኤል አውሮፕላኖች የኢራንን ስልታዊ ቦታዎች፣ የነዳጅ ማከማቻዎችንና የኒኩለር ማዕከላትን ደጋግመው እየመቱ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን አጋጣሚ በመጠቀም በኢራን ላይ ያላቸው የስነ ልቦና ጫናን አክረውታል። ትራምፕ በሰጡት መግለጫ ሞጅተባ ኻሜኒ በሕይወት መኖሩን ማንም አላረጋገጠም፣ እስካሁን ብቅ አላለም በማለት የዓለምን ጥርጣሬ አባብሰውታል። እየሰማ ያለውት መሪው በሕይወት የለም የሚል ነው፣ ካለ ደግሞ ለሀገሩ የሚበጀውን አድርጎ እጁን መስጠት አለበት ሲሉ ያፌዙበት መሰል ንግግር ማድረጋቸው ዋሽንግተን የኢራን አመራር መፈራረስ በንቃት እየተከታተለች መሆኑን ያሳያል። አሜሪካ ለመሪውና ለከፍተኛ የአይአርጂሲ አባላት መረጃ ለሰጠ $10 ሚሊዮን የገንዘብ ሽልማት ማዘጋጀቷም አደኑ እስከምን ድረስ እንደሄደና አሜሪካ ሞጅተባን በሕይወትም ይሁን በሞት እንደምትፈልጋቸው ማሳያ ነው። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁን በበኩላቸው ለኢራኑ መሪ የሕይወት ኢንሹራንስ አልገባሁለትም በማለት ሞጅተባ በሩሲያ
ቢደበቁም እንኳን ከእስራኤል ረዥም እጅ ማምለጥ እንደማይችሉ በገደምዳሜ አስጠንቅቀዋል። እስራኤል ሞጅታባ ያሉበትን ቦታ ለማወቅ የስለላ ድሮኖቿንና ሰላዮቿን በሞስኮ ጭምር ልታሰማራ እንደምትችል ፍንጭ ሰጥታለች። ይህ ንግግር በእስራኤልና በሩሲያ መካከል ያለውን ዲፕሎማሲያዊ ግንኙነት ሊያሻክር እንደሚችል ቢገመትም እስራኤል ግን የህሉና የጠላት የምትለው መሪ የትም ቢገኝ መከታተሏን እንደማታቆም ግልጽ አድርጋለች። በቴህራን ቤተ መንግስት አካባቢ የሚሰማው ሌላ አስደንጋጭ ወሬ ደግሞ ከመሪው ወጣ የተባለው የመጀመሪያ የህዝብ መግለጫ ሐሰተኛ ነው የሚል ነው። መግለጫው በድምፅ ወይም በምስል ያልተደገፈ መሆኑና የአጻጻፍ ስልቱ ከብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላሪጃኒ ንግግሮች ጋር መመሳሰሉ መሪው በሌሉበት ወይም ሊናቸውን ስተው ባለበት ሁኔታ ሌሎች ሰዎች በስማቸው እየገዙ ነው የሚል ጥርጣሬን ፈጥሯል። ይህ ደግሞ በኢራን የውስጥ ፖለቲካ ውስጥ ትልቅ የመፈንቅለ መንግስት መፍጠሩንና የስልጣን ሽኩቻ ወደ ከፋ ደረጃ መሸጋገሩን ያሳያል። የኢራን ህዝብም መሬት እንዳለ እንዲነግረው በየማህበራዊ ሚዲያው እየጠየቀ ሲሆን በአንዳንድ ከተሞችም መሬት የሌላት ሀገር የሚሉ የተቃውሞ ድምጾች መሰማት ጀምረዋል። የሞጅታባ ኻሜኒ ወደ ሩሲያ መወሰዳቸው እውነት ከሆነም ይህ ለኢራን ታሪክ ትልቅ ውርደትና የመጨረሻ የመፈራረስ ምልክት ተደርጎ ሊወሰድ ይችላል። አንድ የሀገር መሪ ሀገሩ በጦርነት እየታመሰችና ህዝቡ በአየር ድብደባ እየተቆላ ባለበት ወቅት ወደ ሌላ ሀገር ሸሽቶ ሕክምና መፈለጉ በህዝቡና በወታደሩ ዘንድ ያለውን ወታደራዊ ወኔ በእጅጉ ይሰብረዋል። የኢራን አብዮታዊ ጦር ለዓመታት ሞት ለአሜሪካ፣ ሞት ለእስራኤል እያለ ሲፎክር ቆይቶ መሪው ግን ለህይወታቸው ሰግተው ወደ ሩሲያ መፈርጠጣቸው ተራ ወታደር ለምን እዋጋለ የሚል ጥያቄ እንዲያነሳም ያደርጓል። ሩሲያን ብትሆን ሞጅታባን በቤተ መንግስቷ ማቆይቷ ከአሜሪካ ጋር ያላትን ፍጥጫ ወደ አዲስ ምዕራፍ የሚያሸጋግርና ምናልባትም ሩሲያን የጦርነቱ ቀጥተኛ ተሳታፊ ሊያደርጋት የሚችል አደገኛ ውሳኔ ነው። ፕሬዚዳንት ፑቲን ሞጅታባን እንደ ፖለቲካዊ ካርድ በመጠቀም ከአሜሪካ ጋር ለሚደረግ ድርድር ሊጠቀሙባቸው ይችላሉ የሚሉም አሉ። ይህ በእንዲህ እንዳለ ጦርነቱ በሌሎች መስኮችም እየከፋ ነው። አሜሪካ የኢራንን ክሮን ጆል ወይም የንግስት ጌት ተብላ የምትታወቀውን ካርግ ደሴት ለመቆጣጠር ወታደሮቿን ልትልክ እንደምትችል የሚገልጹ ሪፖርቶች ወጥተዋል። ይህ ደሴት የኢራን ዋነኛ የነዳጅ ኤክስፖርት ማዕከል በመሆኗ እሷን መቆጣጠር ማለት የኢራንን የኢኮኖሚ ደም ስር መበጠስ ማለት ነው። ኢራንን በበኩሏ የቻይናን ቤዱ ሳተላይት በመጠቀም በአሜሪካ የባህር ኃይል ቤዞች ላይ ጥቃት ለመሰንዘር እየሞከረች እንደሆነም ይነገራል። ይህም ጦርነቱ በኢራንና በአሜሪካ መካከል ብቻ ሳይሆን ታላላቅ ሀገራት ሩሲያና ቻይና ከጀርባ ሆነው የሚሳተፉበት ዓለም አቀፍ ግጭት መሆኑን ያመላክታል። በኒውዮርክና በሌሎች ዓለም አቀፍ ከተሞች የሚኖሩ ኢራናውያን የሞጅታባን ፎቶግራፍ በመቅደድና በመርገጥ የስርዓት ለውጥ እንዲመጣ ሰልፍ እየወጡ ነው። ለእነዚህ ተቃዋሚዎች የሞጅታባ መቁሰልና መሰደድ የአያቶላዎች ስርዓት ማብቂያ ምልክት ነው። በአገር ውስጥም ቢሆን የመንግስት ሰራተኞችና ወታደራዊ አባላት ቀጣዩ ጊዜ ምን ይዞ እንደሚመጣ በስጋት እየተጠባበቁ ነው። ኢራን በአሁኑ ሰዓት መሪ የሌላት መርከብ መስላለች። ማዕበሉ ግን እየጠነከረ ነው። በአሁኑ ሰዓት በመካከለኛው ምስራቅ ያለው ውጥረት ጣሪያ ነክቷል። የሞጅታባ ኻሜኒ መጥፋትና በሩሲያ መደበቅ ዜና የኢራን አብዮታዊ መንግስት ህልውና ጥያቄ ውስጥ ከቶታል። ዓለም አቀፍ ተንታኞች እንደሚሉት የኢራን መንግስት መሪው በህይወትና በጤና መኖራቸውን የሚያሳይ ተጨባጭ ማስረጃ በአስቸኳይ ካላቀረበ የኢራን ጦር መፈራረሱና የህዝቡ አመፅ የማይቀር ይሆናል። ዶናልድ ትራምፕና ቤንያሚን ኔታንያሁ ይህንን ክፍተት ተጠቅመው የኢራንን ስርዓት ሙሉ በሙሉ ለመጣል ቆርጦ የተነሱ ይመስላሉ። ሞጅታባ በሞስኮ ቆይተው ይፈወሱ ይሆን ወይስ የኢራን መንፈሳዊ መሪነት ዘመን በሩሲያ ምድር ላይ እያበቃ ይሆን የሚለው ጥያቄ የዘመናችን ትልቁ የፖለቲካ እንቆቅልሽ ሆኖ ቀጥሏል። ሩሲያ መሪውን አሳልፋ ትሰጥ ይሆን ወይንስ አዲስ የኢራን መንግስት በስደት በሩሲያ ምድር ላይ ይመሰረት ይሆን? እነዚህ ሁሉ ጥያቄዎች መልስ የሚያገኙት በጦርነቱ ቀጣይ ሂደት ላይ ነው። የጦርነቱ እሳት በነደደ ቁጥር የሞጅታባ ሚስጥርም አብሮ እየገነፈለ ይገኛል። ቴህራን በታሪኳ አይታ የማታውቀው የመሪነት ድርቅና የውጭ ወረራ ስጋት ውስጥ ወድቃለች። የሞጅታባ ኻሜኒ ወደ ሩሲያ መፈርጠጥ ዜና እውነትነቱ ከተረጋገጠ ይህ በ21ኛው ክፍለ ዘመን የታየ ታላቅ የፖለቲካ ውድቀትና የታሪክ መታጠፊያ ሆኖ ይመዘገባል። ይህ የኢራንና የምዕራባውያን ኃይሎች ፍጥጫ ወደ ለየለት ጦርነት ከተቀየረ በኋላ ዓለም ከመቼውም ጊዜ በላይ በስጋት ተውጣለች። የሞጅታባ ኻሜኒ ወደ ሩሲያ መሄድ ዝም ብሎ የሕክምና ጉዞ ብቻ ሳይሆን የመካከለኛው ምስራቅን የኃይል ሚዛን የሚገለብጥ የጂኦፖለቲካ የመሬት መንቀጥቀጥ ተደርጎ ሊወሰድ ይችላል። ታሪኩ ግን በዚህ ብቻ አያበቃም። የሞጅታባ ከቴህራን መጥፋት ተከትሎ በኢራን ውስጥ ያለ የውስጥ ሽኩቻና የህዝቡ የስነ ልቦና ሁኔታ ወደ ከፋ ቀውስ አምርቷል። የሞጅታባ ኻሜኒ የሕክምና ጉዞ የተከናወነበት መንገድ ራሱ የአንድ ትልቅ የድብቅ ኦፕሬሽን ፊልም ይመስላል። በካስፒያን ባህር በኩል በዝቅተኛ ከፍተኛ እየበረረ የራዳር እይታን ለማምለጥ የሞከረው የሩሲያ ወታደራዊ አውሮፕላን በውስጡ የያዘው ሰው የኢራን የመጨረሻ ተስፋ ወይም የመጨረሻ ውድቀት ምልክት እንደሆኑ ሞስኮም ቴህራንም ያውቃሉ። ፕሬዚዳንት ቭላዲሚር ፑቲን ይህን ውሳኔ የወሰኑት ከከፍተኛ ወታደራዊ አማካሪዎቻቸው ጋር ከመከሩ በኋላ እንደሆነም ይነገራል። ለፑቲን
ሳላዲን ሞጅታባን በሞስኮ ማቆየት ማለት ከኢራን ጋር ያለውን ስትራቴጂካዊ ጥምረት ማጠናከር ብቻ ሳይሆን ከአሜሪካ ጋር ለሚደረገው ማንኛውም ድርድር የማይበገር ካርድ በእጃቸው ማስገባት ማለት ነው። በክሬምሊን ውስጥ የሚገኘው የሕክምና ማዕከል አሁን የኢራን መንግስት ጊዜያዊ ዋና መስሪያ ቤት ሆኗል ቢባል ማጋነን አይሆንም። በሞስኮ ያለው የሕክምና ሁኔታ እጅግ አሳሳቢ እንደሆነ የሚገልጹ ምንጮች መሪው በተደጋጋሚ ራሳቸውን እንደሚስቱና የሩሲያ ስፔሻሊስቶች የነርቭና የውስጥ አካላት ቀዶ ሕክምና ለማድረግ ሌት ተቀን እየሰሩ እንደሆነ ይጠቁማሉ። የመረጃ ግን ለኢራን ህዝብ አልተነገረም። በቴህራን ጎዳናዎች ላይ ያለው ጭስና የፈረሱ ህንፃዎች ምስል መሪው በሌሉበት ሀገር ውስጥ የሚታይ የባዶነት ስሜት ይፈጥራል። የኢራን ጦር አዛዦች በመሬት ላይ ካሉ ወታደሮቻቸው ጋር ያላቸው ግንኙነት እየተቋረጠ ነው። ወታደሮቹ የምንዋጋው ለማን ነው የሚል ጥያቄ እያነሱ ነው። መሪው በሌሉበት የሃይማኖት የበላይነትና የርዕዮተ ዓለም ጥንካሬው እየላላ መጥቷል።